እውነተኛ ታሪክ ነው። በጀርመን የሚኖሩ የእስራኤል ህዝቦች በሚያሰቅቅ ሁኔታ ይገደሉ ነበር በግፍ። እስራኤል የሚባል ሰው ተሰብስቦ ይቃጠላል። ልክ እንደ እህል ይፈጫል በፋብሪካ ሰው ራቁቱን እየገባ እንጨርሰዋለን ብለው ማለት ነው። 5 ሚሊዮን ገደማ ገደሉ። አሁንም ሰዎቹ ግን አሉ፣ አላለቁም፣ እንዲያውም በዝተው። እነዚህ እጆች በአንድ ወቅት በርከት ብለው በአንድ መኪና ተጭነው ለግድያ ተወስደው እየሄዱ እያለ መንገድ ላይ መሻል በጣም ከፍተኛ በረዶ ይጥላል። ቅዝቃዜው ከዜሮ በታች ነው። መቆም አይቻልም። የጀርመን ፖሊሶች በዚያ ሌሊት መንዳት ስላልቻሉ አንድ ሰፈር ሲደርሱ ጆቹን አራግፈው ሜዳ ላይ ከታች በረዶ ከላይ በረዶ ቅዝቃዜው እንኳን እንዲሁ ለብሳችሁም ቤት ውስጥም አይቻልም አስቀምጠዋቸው ከዚህ በረዶ ተርፈው ካደሩ ጧት እንጨርሳቸዋለን ብለው ወደ ቤት ሄዱ። በመቶ የሚቆጠሩ ሰዎች ናቸው። እነዚህ መካከል አንድ ወጣት እና አንድ ሽማግሌ ጁ ጎን ለጎን ነበሩ። ያኚህ ሽማግሌ ያቃቸዋል። የአንድ ሰፈር ሰው ናቸው። ገና ከመኪና ወርደው ሲቀመጡ ሽማግሌው አልቻሉም። በብርድ ይንዘፈዘፋሉ። የዚያ ጊዜ ወጣት እንዳሁን አልነበረም። ታላቅ ያከብራል፣ ሽማግሌ ያከብራል። የድሮ ኢትዮጵያዊነት ማለት ነው። እና ያዝናል ወጣቱ። አዝኖኝ ሽማግሌ እጃቸውን ወገባቸውን ዝም ብሎ ያሻቸዋል ለማገዝ አይዞት እያለ ሌሊቱን ሙሉ እያሻቸው ሲነጋ እዚያ ከተቀመጡ ለግድያ ከሚሄዱ የጁ ሰዎች ከዚያ ወጣትና ሽማግሌ በስተቀረ ሁሉም አልቆ አደረ ማለት ነው። ሌሊቱን ሙሉ ይሄ ታሪክ እውነተኛ ታሪክ ነው። ልጁን የተረፈው ደግነት ነው፣ ቅንነት ነው፣ ማገዝ ነው፣ ማክበር ነው። እሳቸውን ሊያጽናና ባሸ ቁጥር ኢነርጂ ይቀባበሉ ነበር፣ ሙቀት ይቀባበሉ ነበር። እሳቸውም ተረፉ፣ እሱም ተረፈ። እናንተ ሙቀት ካልተቀባበላችሁ በስተቀር ታልቃላችሁ። ወቁት